ሰላም ጤና ይስጥልኝ። ዛሬ ደግሞ ስለ ሶሻል ሳይንስ ወይም ስለ ማህበራዊ ሳይንስ ዘርፎች እናያለን። ብዙ ጊዜ ሰዎች ሶሻል ሳይንስ ሲባል ታሪክና ጂኦግራፊ ብቻ ይመስላቸዋል። ግን ነገሩ ከዚህ በላይ ነው። ዛሬ በኢትዮጵያ ሆነ በዓለም አቀፍ ደረጃ ከፍተኛ ተፈላጊነት ያላቸውን 10 የሶሻል ሳይንስ ዘርፎች ዝርዝር ትንታኔ ይዤላችሁ መጥቻለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያለን ወደ ቪዲዮ እንለፍ። 10ኛ ሂስትሪ ወይም ታሪክ። ታሪክ ያለፈውን ጊዜ የሚዘግብ ብቻ ሳይሆን ለወደፊቱ መመሪያ የሚሰጥ ዘርፍ ነው። ታዲያ ሂስትሪ ምን ይማራሉ ብለው ለጠየቁ ስለ ጥንታዊ ስልጣኔዎች፣ ስለ ጦርነቶች፣ ስለ ስምምነትና ስለ ታላላቅ መሪዎችም ያጠናሉ። ጥቅሙ ምንድነው ካለን ያለፈ ስህተት እንዳይደገምና የማንነት ኩራት እንዲኖረንም ያደርጋል። የሥራ መስክ ደግሞ ስንመለከት የታሪክ መምህርነት፣ በቱሪዝም መሪነት እንዲሁም ደግሞ በታሪክ ተመራማሪነት ስራ መስክ ይሰማራሉ ማለት ነው። እነዚህ ሂስትሪ ተማሪ ከሆናችሁ ዲፓርትመንት ከመረጣችሁ ማለት ነው። በ9ኛ ላይ ደግሞ የምናገኘው ማኔጅመንትን ነው። ማኔጅመንት ማለት አንድ ድርጅት ወይም ስራ ካለን ውስን ሀብት ጋር በብቃት መምራት ማለት ነው። ያሉንን ሰዎችና ቁሳቁሶች ተጠቅመን እንዴት ወደ ግባችን እንደርሳለን ለሚለው ጥያቄ መልስ ይሰጣል ማለት ነው። ምን ይማራሉ ለሚለው ጥያቄ ስለ እቅድ ዝግጅት፣ ስለ ውሳኔ አሰጣጥ፣ ስለ ሰው ኃይል አስተዳደር እንዲሁም ስለ ስራ ፈጠራና ስለ አመራር ያጠናሉ ማለት ነው። ጥቅሙ ምንድነው ካላችሁ ድርጅቶች ትርፋማ እንዲሆኑ፣ ሰራተኞች በደስታ እንዲሰሩና ስራቸውን በስርዓትና በሰዓት እንዲያከናውኑ ያደርጋል። የስራ መስኩን ደግሞ ስንመለከት በግል እንዲሁም በመንግስት ድርጅቶች ውስጥ እንደ ስራ አስኪያጅ፣ በሰው ኃይል አስተዳደር፣ በባንክ ስራ አስፈጻሚነትና በራስ ስራ ላይ እንዲሁም መሰማራት ይችላሉ ማለት ነው። እነዚህ ማኔጅመንቶች 8ኛ ላይ ደግሞ የምናገኘው የልማት ጥናት ወይም ዲቨሎፕመንት ስተዲ ነው። ይህ ዘርፍ በተለይ ለኢትዮጵያ ወሳኝ ነው። እንዴት ለውጥ እናምጣ በሚለው ላይ ያተኩራል። ምን ይማራሉ ለሚለው ጥያቄም ስለ ገጠር ልማት፣ ስለ ሴቶች ተሳትፎ፣ ስለ ጤና ፖሊስና ስለ እርዳታ አጠቃላይ ያጠናሉ ማለት ነው። ጥቅሙም ደግሞ ስንመለከት ማህበረሰቡን ከድህነት ለማውጣት የሚያስችሉ ተግባራዊ ስራዎችንም ይሰራሉ። የስራ መስክ ደግሞ ስንመለከት የውጭ ሀገር ድርጅቶች እንደ ኤንጂኦ፣ የልማት ባንኮች እንዲሁም የመንግስት ልማት ቢሮዎች ላይ ተሳትፎ አላቸው ማለት ነው። 7ኛ ጂኦግራፊ። ጂኦግራፊ ስለ ተራራ ወይም ስለ ወንዝ ብቻ ሳይሆን ሰው ከአካባቢው ጋር ስላለው ጥገኝነትን ያጠናል። ምን ይማራሉ ብለው ለጠየቃችሁ ደግሞ ስለ ካርታ ስራ፣ ስለ አየር ንብረት ለውጥ፣ ስለ መሬት አጠቃቀምና ስለ ከተማ ፕላን ያጠናሉ። ጥቅሙም የተፈጥሮ አደጋዎችን ለመከላከል፣ አካባቢን ለመጠበቅና ከተሞችን በስርዓት ለመገንባትም ይረዳሉ። የስራ መስኩን ደግሞ ስንመለከት የከተማ ፕላን፣ መሰረት ቤቶች፣ የሜትሮሎጂ ኤጀንሲና የአካባቢ ጥበቃ ድርጅት ላይ የስራ መስካቸውን ያሰማራሉ ማለት ነው። 6ኛ ጆርናሊዝም ወይም ጋዜጠኝነት። ጋዜጠኝነት መረጃን በአግባቡ አዘጋጅቶ ለህዝብ ማድረስ ትልቅ ኃላፊነት ነው። ጋዜጠኝነት የህዝብ ዓይንና ጆሮ መሆን ነው። ምን ይማራሉ ብሎ ለሚጠይቁት ጥያቄ ስለ ዜና አዘጋገብ፣ ስለ ቪዲዮ ቀረጻ፣ ስለ ቃለ መጠይቅ ጥበብና ስለ ሚዲያ ህግ ነው። ጥቅሙ ምንድነው ብላችሁ ለጠየቃችሁት ህዝቡ ወቅታዊ መረጃ እንዲያገኝና ባለስልጣናት ተጠያቂ እንዲሆኑም ያደርጋል። የስራ መስክ ደግሞ ስንመለከት ቴሌቪዥን፣ ሬዲዮ፣ ጋዜጠኛና እንዲሁም የዲጂታል ሚዲያ ተቋማት ላይ መሰማራት ይችላሉ ማለት ነው። 5ኛ ሶሺዮሎጂ ወይም ደግሞ የማህበረሰብ ጥናት። ሶሺዮሎጂ ግለሰቡን ሳይሆን ማህበረሰቡን ነው የሚያጠናው። አንድ ማህበረሰብ እንዴት አብሮ ይኖራል፣ ለምንስ ግጭት ይፈጠራል የሚለውን ያጠናል። ምን ይማራሉ ብለን ለጠየቅን ደግሞ ስለ ባህል፣ ስለ ሃይማኖት፣ ስለ ቤተሰብ አወቃቀርና ስለ ከተማ መስፋትም ያጠናሉ። ጥቅሙም እንደ ድህነት፣ አድሎና የዘር ግጭት ያሉ ማህበራዊ ችግሮችን ለመፍታት ይረዳል። የስራ መስኩን ደግሞ ስንመለከት በኤንጂኦዎች፣ በማህበረሰብ ልማት ፕሮጀክቶች እንዲሁ በተለያዩ ኤጀንሲዎች ሊሰሩ ይችላሉ ማለት ነው።
4ኛ ፖለቲካል ሳይንስ ስልጣን እንዴት ይያዛል? ሀገርስ እንዴት ትመራለች? ፖለቲካ ሳይንስ የሀገራት አመራር ጥበብንና ፖሊሲን ያጠናል። ምን ያጠናሉ ብለን ለጠየቅን ጥያቄ ስለ መንግስታት አይነቶች፣ ስለ ምርጫ ስርዓት፣ ስለ ዲፕሎማሲያዊና ስለ ዓለም አቀፍ ስምምነቶችም ያጠናሉ። ጥቅሙም ዜጎች መብታቸውን እንዲያውቁና የተሻለ የመንግስት አስተዳደር እንዲኖር መንገድ ይከፍታሉ ማለት ነው። የሥራ መስክ ስናይ የውጭ ጉዳይ ሚኒስቴር፣ ሚዲያ እንዲሁም ደግሞ የምርምር ተቋማትና የዓለም አቀፍ ድርጅት AUN ላይ ተሳትፎ ይሰራሉ በሥራ መስክ ላይ ማለት ነው። ሶስተኛ ህግ ወይም ደግሞ ሎ። ህግ ከሌለ ማህበረሰቡ ሊኖር አይችልም። ይህ ዘርፍ በሰዎችና በመንግስት መካከል ያለ ግዴታና መብት የሚመዝን ነው። ምን ያጠናሉ ብለን ስንጠይቅ ስለ ወንጀል ህግ፣ ስለ ንግድ ህግ፣ ስለ ሰብአዊ መብቶችና ስለ ፍርድ ቤት አሰራርም ያጠናሉ። ጥቅሙንም ስንመለከት ፍትህ እንዲሰፍን፣ ደካሞች እንዳይበደሉና ግጭቶች በሰላማዊ መንገድ እንዲፈቱም ያደርጋል። የሥራ መስኩን ደግሞ ስንመለከት ፍርድ ቤቶች፣ የግል ጠበቃ ድርጅቶች፣ የመንግስት የህግ አማካሪነትና ዲፕሎማሲ ላይም ሊሰማሩ ይችላሉ ማለት ነው። ሁለተኛ ሳይኮሎጂ። ሰው ለምን ይዋሻል? ለምን ይጨነቃል? ለምንስ ይደሰታል? ሳይኮሎጂ የሰው ልጅ የአስተሳሰብ ሂደት የሚመረምር ዘርፍ ነው። ምን ያጠናሉ ብለን ስንጠይቅ ስለ ሰው ልጅ እድገት፣ ስለ ስብዕና፣ ስለ አእምሮ ህክምናና ስለ ማህበረሰባዊ ተጽዕኖም ያጠናሉ። ጥቅሙንም ስንመለከት ሰዎች ጤናማ ግንኙነት እንዲኖራቸው፣ ጭንቀትን እንዲቋቋሙና ራሳቸውን እንዲረዱም ያደርጋሉ። የሥራ መስኩን ደግሞ ስንመለከት ሆስፒታሎች፣ ትምህርት ቤቶች፣ የስፖርት ክለቦች እና ትልልቅ ድርጅቶች ላይ መስራት ይችላሉ ማለት ነው። አንደኛ ኢኮኖሚክስ ወይም የሀብት የምርጫ ሳይንስ። ኢኮኖሚክስ ሲባል ብዙ ሰው ገንዘብ መቁጠር ብቻ ይመስለዋል። ነገር ግን ዋናው ቁም ነገር ውስን ሀብትን እንዴት ለብዙ ፍላጎት እናከፋፍለዋለን የሚለው ነው። ምን ያጠናሉ ብለን ስንጠይቅ ስለ ገበያ ስርዓት፣ ስለ ምርት ፍጆታ፣ ስለ ዋጋ ግሽበት፣ ስለ ሀገር አቀፍ እድገት ያጠናሉ። ጥቅሙም ስንመለከት መንግስታትና ድርጅቶች ትርፋማ እንዲሆኑና ድህነት እንዲቀንስ ሳይንሳዊ መንገድን ያሳያሉ። የሥራ መስክን ደግሞ ስንመለከት የንግድ ባንኮች፣ የኢንቨስትመንት ተቋማት፣ የፖሊሲ ጥናት ማዕከላዊና ዓለም አቀፍ የንግድ ድርጅቶች ላይ ተሳትፎ አላቸው። እንግዲህ 10ሩም ዘርፍ እነዚህ ናቸው። እያንዳንዱ ዘርፍ ለዓለማችን አስፈላጊ ነው። እናንተ የትኛው ይበልጥ ማረካችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።